መሰለሽ ዝም ስላልወድም ታውቃላችሁ። ጥያቄ ምን መሰለሽ ውዴ፣ የእውነት የሀይሚ ክፍል ቁልፍ ቦርሳውማ ወርዶ ባዶን የተቀመጠ ነው። ፍቅሬ ልንገርሽ ብዬ እሱማ ራሷ ሀይሚ ያዘጋጅታ ያኖረችው ቦርሳ እኮ ነው። አይደለም ሀይሚ ታዲያ ያዘጋጀችው ነው። ቁልፉ እኮ ዜጋ እኮ ነው። ቁልፉ ዜጋ ነው። አብረው አይደለ የሚተያይዘው እና በዚህ አስነቋየሽ እኔ ግን ልጠይቃቸው የፈለኩትን ነገር ምንድን ነው? አንድ እንደማመጥና እንወያይበት። እኔ ለዋራ የፈለኩት ምንድን ነው? ቀልዱን ተውትና ትምህርት አለው ልልሽ ነው የዛሬው። በምን ትምህርት አለው ብለሽ ስጠይቅኝ እኔ እንደተረዳሁት ከዛ እናንተ ትቀጥላላችሁ። አንዳንድ ሰዎች አሉ የግዴታ ስላረገዙ ብቻ ባሌ ይሆናል የልጅ አባት ይሆናል ብለው ሙጭኝ የሚሉ ሰዎች አሉ። ወንዶቹ ደግሞ ሚስቱ ስላረገዘች ብቻ ባል የማይሆኑ ወንዶች አሉ። አንድ እሱን ትምህርት ታይበታለች። ሲቀጥል ደግሞ ይች ልጅ ባልና ሚስት የሆነ ፍቅረኛሞች ክፍተት ሲፈጥሩ በመሀል እየመጣይ ጣልቃ የሚገባ ሴት በእውነተኛ ታሪክም አለ። ክፍተትን ጠብቃ መጥታ በቃ እሷን ተዋት እኔ ሆነሃለሁኝ እሷ ምንም ላንተ አትጠቅምህምና እኔ ካሁን በላይ ህይወትን እመራልሃለሁ የሚሉ ሴቶችም አሉ። ላይክ እንደዛ የምንወሰደው ይች ልጅ ነው። ሲቀጥል ሶስተኛ ነገር ደግሞ በግዴታ ሴቲቱ ብቻ ወንዱን ስላፈቀረችው እሱ ፈለገም አልፈለገም በባሌም ብላ በቦሌም ብላ በዛም ብላ በዚህም ብላ የእሷ ለማድረግ የምትታገል ሴት አለች። የእውነተኛ ፍቅር የእውነተኛ ታሪክም ላይ አለ። እሱን ነው ይች ልጅ እያሳየቻለችው። ምክንያቱም በሁለት ጥንዶች መሀል ነው የገባችው። ሶስተኛ ክፍተት ሲፈጠር ክፍተትን ጠብቃ የምትገባ የእውነተኛ ታሪክም አለ። ልጅቱም እያረገቻለች በቤቱም በኩል ሄጅበት በቤቱ 7 ቤት ሰጠሃለሁ ያለች በጥቅም ወንድን እንደሚገዙ እኮ በዛ ወይ ነው አሁን ይች ልጅቱ እየመጣች አለችው። በእውነተኛ ታሪክም አለ። አንዳንድ ሴቶችም ደግሞ ቤት ያለው ወንድ መኪና ያለው ወንድ ሙጭጭ ብለው እናፈቅርሃለን ብለው የሚሉ ሴቶች አሉ። ላይኪችም አሁን በቤቷ አዞረችው እንጂ እሷ በጥቅም የሚጠጉ ሴቶች አሉ። በጥቅም የሚገቡ ወንዶች አሉ። በአጠቃላይ በቃ ክፍተትን ፈልገው የሚገቡ አሉ። የእውነተኛ ታሪክም አለ። እስኪ አንዳንድ እውነተኛ ታሪክ ላይ ፍቅረኛሞች የሆነ ጋፕ ሲፈጥሩ ወንዱም በንዴት ሌላ ቦታ ይሄዳል። በዛው ተያይዘው ገደል ይገባሉ። ሴቷም እንደዛው በመሀል ክፍተትን ፈጥረው የሚገቡ ሰዎች አሉ። እኔ እንዴት ተረዳሁት ከሆነ እንዲህ አይነትም ትምህርት አለው ነው። አንዳንዴ ስለ ጠላናት ብቻ ነገሩን ይዘን ስለምንሮጥ እንጂ ትምህርት አለው። ልብ ብለን ስናየው በመሀል እየገቡ የሚበጣብጡ ሰዎች ስላሉ እሱን ላይ ለማሳየትም ለማስተማርም ነው። ምክንያቱም ብሩክ የራሱ ተናግሯል። ልብ ብላችሁ ስለማታው እንጂ ብዙ ትምህርት አለው ብሏል። እሱ ራሱ ማለት ነው። ብዙ ትምህርት አለው እኮ ቅመሜም እኔም የምናስተምረው ነገር ብሎ አብራርቶታል እኮ ለገባው። ግን እኛ አንዳንድ ሰዎች እየገባን እንዳልገባን ለመምሰል ነው እንጂ በደንብ ቪዲዮን ከመጀመሪያ ጀምሮ አሁን ድረስ ያለውን ስናየው የሆነ ትምህርት ነገር አለው። መጥፎውን ጥለሹ ጥሩ የምትይዥበት አለ። እውነተኛ ታሪክ እኮ እኔ ባሌ ጋራ ክፍተት ብፈጥር በመሀል ሸይጣን ገብቶ ወይም በመሀል የሆነች ልጅ ገብታ እኮ ህይወቴን ልበጠብጠው ትችላለች፣ ነገሩን ልታሰፋው ትችላለች ብለን እንድናስብ የሚያደርገንም ትምህርት አለው። እንደኔ የተረዳሁት ያንን ነው። ሌስጎ ቀጥሉበትና አብራሩት። አመሰግናለሁ ስላዳመጣችሁ። እኛም እናመሰግናለን። ሀይሚ ቀጥሉ። ምን ልቀጥል? እኔ እሱ ላይ ምን እንደሆነ ታውቂያለሽ? አንዳንዴ የዋህነት ጥቃት እንደሚያደርስና እንዴት ነው እንድትናቂ የሚያደርግሽ? አንድ የዋህነት ነው። ሁለት ደግሞ ትዕግስትን ማለት የሆነ መጨረሻ ላይ ሄደሽ የሆነ ትዕግስትሽ ሲያልቅ ምን ደረጃ እንደምትደርሺ እያሳየ ነው ዛሬ የእሱ ሁኔታዎች ለማለት። አንቺ በሱ በኩል ነው እያብራራሻለሽው አይደለ? ትክክል። እኔ ደግሞ በሴቶቹ በኩል ነው ያብራራሁት። በሱ በኩል ስንሄድ ትዕግስት ሲያልቅ ምን አይነት ተግባባ ነው ምን አይነት መጥፎ ነገር ላይ እንደሚያደርሰን ጥግ ድረስ የሰው ልጅ እስከ መግደል ድረስ እንደምንሄድ እጃችን ላይ ሰው እስኪያልፍ ድረስ የሚያደርገው የሰውን ጥግ የትዕግስት ማለት ትዕግስት ሲያልፍብሽ
ምን እንደምታደርጊ እርጉዝ ሁኚ አሮጊት ሁኚ ወላ ምን ሁኚ ማታረጋግጭበትን ነገርና ሰከን ብሎ ደግሞ የሆነ ሰዓት ላይ ካያችሁት በጣም ሰከን ለማለት ይፈልጋል ሳይነካት የሆነ ሰዓት ላይ ደግሞ በንግግሯ ቦግ የሚያደርግ ነገር አለ። ደግሞ ምንድነው ይሄን ነገር አሁን ይሄ ለአንድ ሚስት ላለው ሰው ወይ ጓደኛ ላለው ሰው ትክክለኛ ውሳኔ ነው እንትን ያለው ማለት ነው። ውሳኔ ላይ ነው ያደረሰላት። ለምን እምነቷን እንዲያገኝ ትንሽዬ ጥንጥዬም እምነት እንዲኖራት የሚያደርግ ነገር ነው ዛሬ ያሳያት። የፈለገ የሆነ ነገር ቢልም ከሷ ማንም እንደማይበልጥና ውሳኔውን እንደሚያስተላልፍ ነው እኔ ያየሁት። በሱ ላይ ነው ያየሁት። በልጅቷ ላይም ስንሄድ ዛሃሩ ላይ እንዳለችው ነው። ምክንያቱም አንድ ወንድ ልጅ እንደፈለገ እንደውም በጣም ትዕግስተኛ መሆኑን ያሳያል። መባረፍ ደግሞ ሴት ልጅ የሚያፈቅራትን ነው ማግባት አይወዳትም። አንዳንድ ወንዶች ደግሞ ወደው የገቡበትና ካስረገዙ በኋላ ዙረው አናቅም የሚሉ ወንዶች አሉ። ላይክ እዛም እንደዛም አይነት ትምህርት አለው። ሴቲቱ ደግሞ በዛም በዝም ብላ አብራሪ ዝም ልበልሽ ራህማ ይሄን ጨምሪበት። አንድ ሀይሚ ብትሄድ 5 ሀይሚ ትመጣለች ብላ ላለችው ደግሞ መልስ እሱ ከእሷ እንጂ ሌላ ማንም እንደማይተካላት አሳይቷታል ብዬ ነው የማስበው። ትክክል። የተሰማ ማለት የተማርነውንና ያልተማርንበትን አውሪ። ለምን ከመጀመሪያዋ ማንም ሴት እንደማይተካት አሳይቷታል። ፎቶውንም አትንክ የኛን ፎቶ በእኛ እንትን አያገባሽም ምናምን የሚለው ቦታ እንደዛ ይመስለኛል። እሱ ለእሷ ላለችው መልስ ይመስለኛል እንደዛ የሰጠው። ምክንያቱም ራህማዬ ሁሉም ሴት ቢሉ ሴት አይደለም። በእርግጥ አሁን አንዳንድ አሁን ራህማ ባወራቸው ላይ ስናገር ማንም ሰው ምን እንላል መሰለሽ? ሪልም አንዳንድ ሰዎች ምን ይላሉ? ገንዬ እንዴት ዋልሽ? ገንዬ ተናፍቀሽ ሳቅሽ ራሱ ይናፍቀኝ። እኔ ቆንጆ እኔ እኮ ገን እያልቃንም እየጠየቅንሽ የለሽ። እንዴት ናችሁ? ሁላችሁም ሰላም ናችሁ? ያናን ሁላችሁም ህይወት ማንተናገር ቲጄት አለች። እሷ ነች። ሴቶች ምን አሉ መሰለሽ? ወንዱን አርግዘው ማለት ነው በቃ በልጅ እንይዘዋል የሚሉ ሴቶች አሉ። የሉም ብላችሁ አትበሉ፣ አሉ። ግን በእርግዝና ደግሞ ወንድ ልጅ ስላረገሽለት ብቻ አንቺ ስለወደድሽው ብቻ ወንዱ አብሮሽ ይሆናል ማለት አይደለም። እዛ ጋም አንዳንድ ትምህርት አለው። አንዳንድ ወንድ ደግሞ ስሜታዊ ሆኖ ካስረገዘ በኋላ ደግሞ አላቅም ብሎ የሚከዳው እንዳለ ከነ መፈጠርሽ አላቅሽም ብለው እሷንም ልጇንም የሚከዳ ወንዶች አሉ። ላይ እንደዚህ አይነት ትምህርት ነው። አዎ በሌልም አለ። ሲቀጥል ደግሞ ባልና ሚስትም ክፍተት በተፈጠረ ሰዓት በመሀል በቃን ያለው ብላ ዘው ብላ የምገባ ሴት አለ። እውነተኛ ታሪክም አለ። ያጋጠመንም ይኖራል እኮ መቼስ። እሱንም ለማስተማር ፈልገው ነው። ያው የእነሱ የድራማው እንትኑ አጨራረሱ ቅጡ ጠፍቶባቸው ነው እንጂ አመጣጡ ጥሩ ነበረ። ትምህርት ያለው ነገር ነበር። ግን አሁን አንዳንድ ሰው ደግሞ ዝሙት ነው እያስተማረ ያለው። አርግዣለሁ ብላ ነው ሴቲቱ የመጣችው። ከዛ ምን እንማራለን ነው እያሉ ያሉት። ትክክል ናቸው። አንድ ሴት ከመጀመሪያ ጀምሮ ወረቀት ጽፋ ብላ ከሰጠችው ጀምሮ ከቡታጀራ ባለው በጣም ትምህርት ነበረው። በጣም እኮ አጨራረሱ ስላላወቁበት ነው እንጂ እኮ አሁን እኔ እዚህ ባለሁበት ራሱ ማለት ነው ባለሁበት ቤት ራሱ ያችኛዋ ሚስቱ ሳታቅ እዚህ ግን ልጅ አለው